ሰሞኑ የተገረምኩበት ነገር ልንገራችሁ ስለ ሄርሜላ ማለት ነው። አብርሽን የማሳደድ ነገር ከሩታና ከሄርሜላ ያለው ልዩነት ምንድነው ብዬ እያሰብኩኝ ነበረ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ቅልቦች እንዴት ናችሁልኝ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ አድርጉ። ሰሞኑ ቻናሌ ቀዝቀዝ ያለች ስለሆነ ማለት ነው ላይክ ያደረጋችሁ ኮሜንት ያስቀመጣችሁ ቤተሰብ የሆናችሁ እሺ የኔ ፍቅሮች ሰዓት ያው አልሞላም ስለሚል ታውቃላችሁ ዩቲዩብ ምናልባት ያላችሁ ልጆች ምን ያህል እንደሚያደክም ማለት ነው። ሰዓቴ እንዲሞላ ደግሞ ቪዲዮውን እስከ መጨረሻ ድረስ እዩልኝ ማለት ነው። እኔ እውነት ለመናገር እኔ የአብርሽ ነገር በጣም እየተገረምኩ ነውና ሁሉም ሴቶች አንተ ሞኝ ነህ፣ አንተ ትታለላለህ፣ አንተ የዋህ ነህ፣ አንተ ምናምን እና ሁሉ ጊዜ በሴቶች እንዲደገፍ የሚያረጉት ነገር በጣም እየገረመኝ ነበረ ማለት ነው። አርፎን ተርፎ የሄርሜላና የሩታ ምንድነው ልዩነቱ? ለምሳሌ ሄርሜላ ከሩታ እሻላለሁ ብላ ነው አብርሽ ጋር የመጣችሁ ማለት ሁሉ ጊዜ የምታዩ ከሆነ ስለምወድ ስለማፈቅር እኔ ፍቅር ሰጣሃለሁ ከሩታ ያጣኸው ነገር እኔ ሰጣሃለሁ እኔ እንደዚህ ለሃለሁ ብላ ስታወራ ሰምታችሁ ታውቃላችሁ። ግን ፍቅር በማሳደድ የሚሆን ይመስላችኋል? ከዚህ በፊት ካያችሁ ማለት ነው ሩታ አብርሽ እንደዚህ ነበር ስታሳድደው የነበረው። ምክንያቱም ከከሌ ጋር ቆመሃል፣ ከከሌ ጋር ሰርተሃል፣ ከከሌ ጋር እንትን ብለሃል እያለች ማለት ነውና በዛም መሃል ያው መጨረሻቸው ምን እንደሆነ ታውቃላችሁ፣ እናውቃለን ሁላችንም ማለት ነው። እያሳደደችው ስለነበረ ነጻነት ስላልሰጠችው እምነት ስላልነበራት ማለት ነው። አሁን እኔ ከሄርሜላና ከሩታ ያላቸው ልዩነት ምንድነው ነው? አሁንም እኮ ሄርሜላ አብርሽን እያሳደደችው ነው። በነገራችን ላይ ልጅ አታይም ወይም ደግሞ የልጅህ ቤት አትመጣም የሚባል መብት የላትም ሄርሜላ ማለት ነው። የፈለገ ልጆች ብደረደርለት ልጁን የማየት መብት አለው። ሌላው ደግሞ በየደቂቃ እየደወለ ያለበት የሚያሳውቅ ወይም ደግሞ ያለበት በዚህ ወጣው በዚህ ገባው የሚል ግዴታ ያለበት አይመስለኝም። ባልና ወይም ደግሞ ፍቅረኛና ፍቅረኛ እስከሆናችሁ ባልና ባል እስከሆናችሁ ድረስ የሆነ ፍሬ የሚባሉ ሀሳቦች ሊኖሩ ይችላል። ፍሬ የሚባሉ ከሚስቱ ጋር ወይም ደግሞ ከባሏ ጋር የምታወራቸው ነገሮች እዛ ቦታ እንደዚህ ነው፣ እዛ ቦታ እንዲህ ነው የምትላቸው ነገሮች አሉ። አሁን ታውቃላችሁ ሄርሜላ ከትላንት ወዳ ስትናገረው የነበረው እንዴት ደብቀኛል፣ ከዚህ በፊት ደብቀኝ እየሄድክ ነበረ ማለት ነው እያለች አብርሽን እየነዘነዘችው ነበረ ማለት ነው። ያ ማለት እምነት የላትም ማለት ነው። ገብቷቸዋል። ሰዎች አንድ ቀን ያደረጉት ነገር ሁሌ እንዳደረጉ መወቀስ የለባቸውም። አንድ ቀን ስህተት ከሰሩ ሁሌ ስህተት እንደሚሰሩ መወቀስ የለባቸውም። ስለዚህ አብርሽ ለምሳሌ የልጅ አባት ነው የወለዳችሁ ሁላችሁን ታውቃላችሁ ብዬ አስባለሁ። ልጅ ምን ያህል ስሜትን እንዳለው ማለት ነው። እንግዲህ ወንድሙም ይሁን የቀድሞ ሚስቱ እንግዲህ ቶሎና ምንድነው አደጋ እንደደረሰ ነገር ነው ደውለው የነገሩኝ። ማንም በዛን ሰዓት ሄርሜላን አያስታውስም። እውነት ለመናገር ወይኔ ለሄርሜላ እኮ አልነገርኳትም፣ ለሄርሜላ እኮ ደብቄ መጣሁ የሚል ከአይምሯችሁ አይመጣም። እንግዲህ ሄርሜላ ጠዋት ደውለህልኝ ነበረ፣ አሁን ተደብቀን የመጣኸው ለምን አልደወልክልኝም፣ ለምን እንደዚህ ሆነ የሚባል እስቲ እናንተስ ብትሆኑ ልጃችሁ ሌላ ቦታ አለ፣ ስለ ልጃችሁ ሊሆን ይችላል፣ ወይም ደግሞ ሌላ የምትወዷቸው ቤተሰቦች እናት አባት ሊኖሩ ይችላሉ። ስለዚህ ስለ እነሱ አስጊ ነገር ተነግሯችሁ ማን ነው ስለ ፍቅረኛውና ስለ ሚስቱ የሚያስበው እንዴ? በዚህ ልክ እኮ ሁላችንም መተሳሰብ አለብን። እኔ የሄርሜላ ነገር ምንም እየገባኝ አይደለም። ልክ እንደ ሩታ ማለት ነው እያሳደደች ሌላ ውስጥ ነው የሚገቡት። ሄርሜላ ትክክል አይደለሽም። አንደኛ ነገር ምንድነው ሌባ ልጅ እናቱን አያምንም ነው ምናምን የሚባል ነገር አለ። ትናንትና አንቺ እንዴት ሆነሽ አብርሽ ጋር እንደመጣሽ ማወቅ አለብሽ። ከሩታ እሻላለሁ፣ እኔ እንከባከባለሁ፣ እኔ ከሷ ተሽዬ ፍቅር እሰጣለሁ፣ እኔ ሚስት ሆናለሁ ብለሽ እስከመጣሽ ድረስ አሁን ግን የምናየው ነገር እውነት ለመናገር ከሩታ የተሻለ ነገር አይደለም። እውነቴ ነው የምልሽ፣ ከሩታ የተሻለ ነገር አይደለም። ሩታም ትዝ ካለሽ ወይም ደግሞ ትዝ ካላለሽ ወይ ካልነበርሽበት የትላንትና ቪዲዮዎቹ እንዳለ ብታያቸው ከዚህ በፊት የተለቀቁት ማለት ነው ሩታ ልክ እንዳንቺ ነበረ አብርሽ ስታሳድደው የነበረው። ልክ እንዳንቺ ነበረ ስጋት የነበራት። ምክንያቱም መጀመሪያ
እሷ አፍቅራ ነው እንጂ አብርሽ አፍቅሯ ስላልመጣ ማለት ነው። አሁንም ያንቺ ስጋትሽ ይገባናል። ጥሎን ከሄደ ነገ የወለደባት ሚስት አለችው ምናምን የሚል ነገር ነው እየሰጋሽ ያለሽው ማለት ነው። በእንደዚህ አይነት ስጋት እውነት ለመናገር ትዳር ስኬታማ አይሆንም። ንቀሽ ካልተውሹ ባላየ ካላለፍሹ እውነት ለመናገር በእንደዚህ አይነት ነገር አንቺና አብርሽ ስኬታማ አትሆኑም። እውነቱን ልንገርሽ ማለት ነው። ምክንያቱም አብርሽ በወጣበትና በገባበት የምትሳደጂ ከሆነ ለምን ወጣ ለምን ገባ የምትዩ ከሆነ የሰው ልጅ ይሰለቻል እኮ። እና ሌላው ደግሞ የምትናገሩት እንደው አብርሽ ይሄን ያህል ሞኝ ልጅ ነው እንዴ ልጁ? እውነቴ ነው የምላችሁ ብዙዎቻችሁ ማለት ነው። አብርሽ እንደዚህ ትጎዳል፣ አብርሽ እንደዚህ ትሆናለ። በራሱ መቆም ኮንፊደንስ የሌለው ሰው ነው እንደ ይሄ ልጅ ማለት ነው። እኔ አሁን ግራ እያገባኝ ነው ስለ አብርሽ ማለት ነው። እና ሊያታልሉ ምናምን ህፃን ልጅ እኮ አይደለም እንዴ። አንቺም ለአቅመ ሔዋን እሱም ለአቅመ አዳም ደርሶ መሰለኝ ልጅ የወለደው። ስለዚህ በአሁን ሰዓት በተለይ አሁን የሚወለዱ ልጆች አንቺን ይመክሩሻል እንጂ እነሱን አትመክሪያቸውም። እና በዚህ ልክ የሚያሰጋሽ ነገር ምንድነው ነው? በዚህ ልክ ወንድ ለወንድ ልጅ እኮ ይሄን ያህል ከተሰገገብገብሽ ይቅርታ ስግብግብ ካሆንሽ ማለት ነው። እውነት ለመናገር አንቺ የተጣልሽ ሴት ነው የሚመስለው። በቃ እኔ አሁን ወንድ ልጅ ላይ እንደዚህ መስገብገብ አልፈልግም። እውነት ራሴን ማስከበር እፈልጋለሁ። እንደዚህ መውደቅ አልፈልግም። ራሴን ማርከዝ አልፈልግም። ዘና ብዬ ምክንያቱም ወጣት ነኝ፣ ቆንጆ ነኝ፣ ማንም ለምኖኝ የሚያገባ አይነት ሴት ነኝ። ስለዚህ ለሌላ ወንድ ከፈለገኝ ካፈቀረኝ እኔ ሳለምነው እኔ ሳልሰጋለት እኮ ወደ እኔ ይመጣል እንጂ እየሰጋውለት ላኖረው አልፈልግም። የስጋት ኑሮ መኖር አልፈልግም። ትዳር ማለት ደስተኛ ሆናችሁ ለመኖር ነው እንጂ እየሰጋችሁ ለመኖር አይደለም። ስለዚህ ሄርሜላ የምታረጋቸው ነገሮች እንደው ብታቆሚያቸው አሪፍ ነው። በዚህ ልክ ባሰጊ። ያው እንግዲህ የሰው ባልም ስለቀማሽ ያው እንደ ቅማት ነው የሚባለው። እውነት ለመናገር አንቺ የአብርሃም በህይወቱ ባትመጪ ወይ ይታረቅ ነበረ ወይ አሁን እንደሚኖር ይኖር ነበርና አንዳንዴ መቀማትም ስላለ ይሄን ነገር ጠነቃቂ ብታረጊ። በቃ ይሄ ስለማፍቅራ 10 ጊዜ ስለማፍቅራ ስለምናምን አንቺ ከማንም የተሻልሽ ሴት አይደለሽም። እያየንም ነው። ከማንም የበለጥሽ ሴት አይደለሽም። ለምሳሌ እኔ ከሩታ በልጠሽ አይደለም አንቺ በዚህ ልክ ራስሽን ምትኮፍሹ ማለት ነው። እና አንቺ አሁን አብርሃም ከትላንት ህይወቱ የተሻለ ህይወት ትሰጫዋለሽ ብለን አናምንም። ገና ካሁኑ ከስር መሰረቱ መጀመሪያውም እያየን ስለሆነ ልክ እንደ ትላንት ሩታ በዚህ መንገድ ስትመጣ ነበረ፣ አብርሽን በዚህ መንገድ ስትጨቀጭቀው ነበረ እና እንደ ትላንትና አንቺም እንደዛ ስለሚሆን ማለት ነው። ስለዚህ የተሻለሽም ሴት ስላልሆንሽ በዚህ ልክ ግን ራስሽን እንትን አትበይ። በቃ እውነት እሱ ከፈለሽ ትዳሩን ከፈለሽ በዚህ ልክ አብርሃምም አትጫኙ። አዎ አትጫኙ። ልጇን የሚሰርቅ እናቱን አያምንም ነው የሚባለው ነገር አለ። እና ለማንኛውም ውድ ቤተሰቦቼ የኔ ማሮች የኔ ፍቅሮች በሌላ ቪዲዮ እስከማገኛችሁ ድረስ ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ የሆኑ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበል ባይ